ቤተሰብ ዛሬ አብርሽና ፍሬ ቦረና ተገናኙ። አብርሽ ለምን አንገቱን ቀረቀረ? ጋይስ ፍሬ ምንድን የተናገረ? እውነት ለመናገር ፍሬና አብርሽ ስለተገናኙ ደስ ብሎኛል። ፍሬ ማለት በጣም ጠንካራ ጎበዝ፣ የምሬ ነው ሙላችሁ ሀቀኛ ሰው ነው። ለሮታም አይዳላም፣ ለአብርሽም አይዳላም። ማን ጥፋት እንዳጠፋ ሁለቱንም አስረግጦ ነው የምናገረው ማለት ነው። እውነት ለመናገር በጣም ሀቀኛ ሰው ነው። እኔ በእውነት በጣም ብዙ ጊዜ እከታተላለሁ እና የሱም ቪዲዮ በጣም አስተማሪ፣ እኔ እንጃ ስማርት ልጅ ነው እውነት ለመናገር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ዛሬ አቶ አብርሽና ፍሬ ቦረና ይዤላቸው መጥቻለሁ። እንግዲህ 11 ሰዓት ላይ ጠብቁን አለ እንግዲህ ፍሬ ቦረና። እውነት ለመናገር ስለተገናኙ ደስ ብሎኛል። ብዙ ጊዜ ሩትና አብርሽን ለመታረቅ ይፈልጋል፣ ግን አላገኘውም ስል የሆነ ጊዜ ሰምቻለሁ እና ስልክ አነሱም በቴሌግራም ነው እንደዛ አናግራቸው ነበር፣ ግን አይመልሱም እያለ ነበር እና ዛሬ አብርሽ እና ፍሬ ቦረና ስለተገናኙ ደስ ብሎኛል። እንግዲህ አብርሽ ለምን አንገቱ እንደቀረቀረ አላቅም። በጣም የሚገርም ንግግር ነው የተናገረ ይመስለኛል። አብርሽ ለምን አንገቱን ትቀረቅራለህ? አንተ በሁሉም ትቀረቅራለህ። እንደ ወንድ ልጅ ቆፍጠን በላ፣ ራስን አስከብራ። ከሩታ ጋር መታረቅ ከፈለግ ታረቀ። ቆንጆ ልጅ አለ። እንግዲህ ፈጣሪ ታርቃችሁ ደግሞ በሰላም በፍቅር ልዑል ምን የመሰለ ልዑል የሆነ ልጅ ሰጥቷቸዋል ፈጣሪ ማለት ነው። እና ከዚህ የተጨማለቀ ህይወት ወጣ በቃ ፈጣሪ ፍሬ ሰጥቷቸዋል። ያው በሰላም በፍቅር አንድ ላይ ቁጭ ብላችሁ ወጣና አብርሽ ልጃቸውን ብታሳድጉ ጥሩ ነው። እንደዚህ የተጨማለቀ ድራማ ወጣቸው ማለት ነው። እንግዲህ ፍሬ ግሬስ የሚገርም ንግግር ነው መሰለኝ የተናገረ። አብርሽ በጣም አንገቱን ቅርቅር አድርጎ እንግዲህ ምን እንደሚያዳምጥ አናውቅም። እንግዲህ እንጠብቃለን ጋይስ።